ሰላም ውድ የሀገሬ ቴሌቪዥን ተከታታዮች፣ በሀገሬ ቢዝነስ ተገናኝተናል። እንዴት ሰንብታችኋል? ግራንድ አፍሪካን የተቋማትና የአመራር ሽልማት ድርጅት በ2017 ዓ.ም ምዘና ካደረገላቸው 1250 ተቋማት መካከል 49 ተቋማትን ለሽልማት ብቁ ናችሁ ብሎ ሽልማት እንደሰጣቸው ይታወሳል። ሀገሬ ቴሌቪዥንም ይህንን መርሃ ግብር በቀጥታ ስርጭት ወደ እናንተ ማስተላለፉ እንዲሁ የሚታወስ ጉዳይ ነው። በዛሬው ፕሮግራሙ ደግሞ እነዚህ ተቋማት ከህዝብ ጋር ይተዋወቁ ዘንድ በገነት ሆቴል አንድ መርሃ ግብር አዘጋጅቷል። ሀገሬ ቴሌቪዥንም በዚህ መርሃ ግብር ላይ ታድሟል። በዚህ መርሃ ግብር ላይ ተሳታፊ የሆኑ ተሸላሚ ተቋማት አመራሮቻቸው እንዲሁም ደግሞ አዘጋጆቹን አነጋግረን ይህንን ፕሮግራም አዘጋጅተናል። አብራችሁን እንድትቆዩ ደግሞ አክብሮታዊ ግብዣችን ነው። ከኛ ጋር ነው። አፍሪካ በመጀመሪያ ለ3556 ተቋም የምዘና ፈቃደኝነት ጥያቄ ደብዳቤ አቅርቦ ነበር። ከዛ መካከል ፈቃደኛ የነበሩት ወደ 1800 አካባቢ የሚደርሱት ናቸው። ግን ምዘና ክሪቲካሊ ምዘና የተደረገው 1250 የሚደርሱ ተቋማት ላይ ነው። ምዘናው በጠቅላላ ከተደረገ በኋላ ደግሞ የተሻለ አፈጻጸም የነበራቸው ወደ 670 አካባቢ የሚደርሱ ተቋማት ናቸው። የተቋማት እንግዲህ የየራሳቸው ጠንካራ ጎኖችና ሊሻሻሉ የሚችሉ ነገሮች ስለሚኖራቸው አንዳንዱን ተቋም ሁለቴ ሶስቴ መመዘን አስፈላጊ ነው። ከበርካታ ጉዳዮች አንጻር ለምሳሌ አንዳንዱ ተቋም እንደዚሁ በቲፎዞ ነው የመዘናቸው እንደዚህ የሚል ነገር ሊፈጥሩ የሚችሉ ተቋማት ስላሉ ክሪቲካሊ ሙያተኞች ጭምር እየተጨመሩ የምዘናው ደረጃም ከፍ እያለ እንዲሄድ ጭምር ተደርገው የተመዘኑ አሉ። በዚህ መሰረት የመጨረሻ ማጣሪያ ውስጥ ገብተው የነበሩ ተቋማት 92 ናቸው። የመጨረሻ እውነቱን ለመናገር 92ቱም ተቋማት ቢሸለሙ ስህተት ነው ተብሎ አይታሰብም። ስለዚህ ምን አደረግን? ከነዚህ መካከል 30ዎቹን አመራሮቻቸው ብቻ እንዲሸለሙና ተቋሙ እንዳይሸለም አደረግን። አመራሮቻቸው ብቻ እና ሰራተኞቻቸው ብቻ ምንም የአገልግሎት ክፍያም ለኛ ሳይከፍሉን በጣም ትልቅ ኮስት ያለው ነገር ነው 30 ተቋም መሸለም። እነዚህን 30 ተቋም በዚህ ሁኔታ ከያዝን በኋላ ደግሞ 6 ሌሎች ተቋማት ደግሞ በሌላ አይነት መንገድ እንደዚሁ ለብቻ አወጣ ናቸው፣ ከፍ ያሉ ናቸው በሚል ማለት ነው። 49ኙ ግን እንዲሸለሙ መጨረሻ ላይ ተወስኖ 49ኙ በዋንጫ ተሸልመዋል። ዋንጫ፣ ሜዳሊያ፣ ዲፕሎማ እና የመሳሰሉት ተሸልመዋል። በሽልማቱ አጠቃላይ ጉዞ ውስጥ የምንሰራው 4 ነገሮች ነው የምንሰራው። ዋና አንደኛ ተቋሙን እናመሰግናለን፣ እንሸልማለን፣ እናከብራለን፣ ከፍ እናደርጋለን። ሁለተኛ ሰራተኞቻቸውንና አመራሮቻቸውን እንሸልማለን፣ እናመሰግናለን፣ ከፍ እናደርጋለን። ሶስተኛ ደግሞ ተቋሙ እየሰራ ያመረተ ምርትም ይሁን አገልግሎት እየሰጠ ከህዝብ ጋር አይተዋወቅም እና አንዳንዱ ተቋም ከህዝብ ጋር የማስተዋወቅ ጉዳይ እንሰራለን። በአራተኛ ደረጃ ግብረ መልሶቻቸውን መሰረት በማድረግ የማሰልጠንና የማብቃት ስራ እንሰራለን፣ ክፍተቶቻቸውን የመሙላት ማለት ነው። እነዚህን 4 ስራዎች በመስራት ተቋማት እንዳይሞቱ ማድረግ። ተቋም ሲኖር ሰዎች ስራ ያገኛሉ። ተቋማት ደካማ ጎኖች፣ የሚሻሻሉ ነገሮች ሊኖራቸው ይችላሉ፣ ክፍተቶች ሊኖሩባቸው ይችላሉ። ስለዚህ ተቋማት ካስተማርናቸው ልክ ሰዎችን እንደምናስተምር ተቋሙን የሚያስፈልገውን ነገር እስከሰጠነው ድረስ እየዳነ ይሄዳል ብለን እናምናለን። ስለዚህ እነዚህን ተቋማት እንዳይሞቱ እኛ እናውቅላቸዋለን ብለን የማገዝ ስራ እስከተሰራ ድረስ እናድናቸዋለን የሚል ነው። ስለዚህ እንግዲህ በዛሬው ቀን የት ላይ ደርሰናል? ሸልመናቸው ስናበቃ ወደ ህዝብ የሚተዋወቁበት ጊዜ ላይ ደርሰናል ማለት ነው። አፍሪካ የህዝብ መተዋወቂያ ፕሮግራም ተሰርቷል። በቀጣይ ደግሞ ለተቋማቱ ግብረ መልስ የሚሰጥበትና በአጠቃላይ ምዘናው ላይ ደግሞ ሙያዊ ትንታኔ ምሁራን የሚሰጡበት ፕሮግራም አለን።
የሙያ ማህበር አባላት አብዛኛዎቹ የሚያገለግሉት በጎ ፈቃደኞች ናቸው። በጎ ፈቃደኛ ሲሆን ደግሞ ሌላ አይነት ኢንሴንቲቭ ወይም ማነሳሻ የለውም። ያለው ነገር ምንድነው? የዓላማው መሳካት ነው። እስከዛሬም ስንሰራ የቆየ ነው ለዓላማው መሳካት ነበረ። ነገር ግን ይህ ሽልማት ደግሞ ሲመጣ ከፍተኛ ቡስት ወይም ደግሞ ከፍተኛ የስራ ተነሳሽነትን የሚፈጥር ለእኛ ብቻ ሳይሆን ለአባላቱም ራሱ ትልቅ ትርጉም ያለው ሽልማት ሆኖ ነው ያገኘ ነው። ለአንድ ሺህ የሚሆኑ የሚጠጉ አባላትን የያዘ ማህበር ነው ይሄ ማህበርና በእነዚህ ዘንድ ተአማኒነትንና ተነሳሽነትን ይፈጥራል። ነገም ደግሞ ለተተኪ አመራር አባላት እዚህ ውስጥ ተሳትፎ ማድረግ የሆነ ቫልዩ እንዳለው የሆነ አብሮ የሚመጣ ነገር እንዳለው የሚያሳይ ስለሆነ በጣም ከፍተኛ ጠቀሜታ አለው ብዬ አስባለሁ። በመቀጠል ደግሞ ከሌሎች አጋር ከምንሰራቸው መንግስታዊ የሚሆኑ ግለሰብ ተቋማት ጋር የሚኖረን ተደማጭነት ይጨምራል ብለን እናስባለን። የትምህርት ስራ በትክክል ቢመዘነው በተማሪዎቻችን ውጤት ተማሪዎቻችን በአገር ላበረከቱት በሚያበረክቱት አስተዋጽኦ ነው የሚለካው። ኢትስ አ ሎንግ ተርም በጣም ረጅም ጊዜ የሚፈጅ ፕሮሰስ ነው ትምህርት። ይሄንን ደግሞ አውቆ መዝኖ ይሄ ተቋም ለትምህርት ጥራት ከፍተኛ አስተዋጽኦ ያደርጋል ብሎ መመዘንና ለዚህ ውጤት መብቃታችን ትልቅ ትርጉም አለው። ለወላጆችም ለዚህን አስተዋጽኦ ለሚያደርጉት ለመምህራን ትልቅ ኢኒሼቲቭ ነው የሚሰጠው። የበለጠ እንድንሰራ የበለጠ እንድንተጋ ተመዝነን ለዚህ ለዳይመንድ ሽልማት መብቃታችን የበለጠ እንድንሰራ ተማሪዎቻችን የበለጠ ውጤታማ እንዲሆኑ ለሀገር ብዙ አስተዋጽኦ እንዲያደርጉ ከፍተኛ አስተዋጽኦ አለው። መልእክቱ ትልቅ ነው። ኢትስ አ ሂውጅ ኢምፓክት ያመጣል። እኛን የበለጠ እንድንሰራ መምህራኖችም የበለጠ እንዲሰሩ እና ውጤታችን ከፍ እንዲል ተማሪዎቻችንም ለሀገር የሚያበረክቱ አስተዋጽኦ ከፍ እንዲል የበለጠ ጉልህ አስተዋጽኦ ያደርጋል። የዚህ ሽልማት የትምህርት ተቋማት የሬጉላቶሪ ቦዲ አላቸው። እንመዘናለን በየጊዜው በምዘናውም ከፍተኛ ውጤት ከሚያመጡ ትምህርት ቤቶች አንዱ ነን። በትምህርት በሚሰጠን የሬጉላቶሪ 3 ነጥብ ነው ያለን፣ ከፍተኛ ውጤት ነው ያለን። በሌላው ደግሞ የምንለካው በተማሪዎቻችን ውጤት ከፍተኛ ውጤት ነው ያመጣን። ይሄ ደግሞ ለሌላ ለግሎባል ኮምፒቲሽን ሌሎች በአገር አቀፍ ደረጃ የበለጠ ተወዳዳሪ እንድንሆን ትልቅ በር ይከፍታል። እኛ ማንን ከትምህርት አስፔክት አንጻር ብቻ ሳይሆን አጠቃላይ ግሎባል ሲቹዌሽን ምን ኢምፓክት ይፈጥራል ብሎ ወጣ ብሎ ከመመዘናችን የበለጠ ክፍተታችን እንድናውቅ የበለጠ እንድንተጋ አስተዋጽኦ ያደርጋል ብለን እናስባለን እና ከመንግስት ቦዲ ወጣ ብሎ ከሌሎችም ትምህርት ቤቶች ከሌላ አገሮች ካሉት ትምህርት ቤቶች አንጻር መዝኖ ለዚህ ውጤት በመብቃታችን በጣም ደስተኞች ነን። ይሄ ደግሞ የበለጠ እንድንሰራ ያደርገናል። ድርጅታችን ጸሜክስ ግሎባል ኢንተርፕራይዝ በሀገራችን በተለያዩ ክልሎች የተለያዩ የንጹህ መጠጥ ውሃና እንዲሁም የኤሌክትሮሜካኒካል ወርክ ስራዎችን ነው እያከናወነ ያለው። ለአብነትም በመቀሌ፣ ገረብሰገን፣ ኮምቦልቻ፣ ደሴ፣ ሀረር በደቡብ ክልል ደግሞ በሶዶ ከተማ ላይ በንጹህ ውሃ ወይም ደግሞ የወተር ትሪትመንታል ወርክ ፕሮጀክቶችን እየሰራ ነው ያለው። በዚህ በአፍሪካ ግራንድ ተቋም ተመዝነን ምን ስራዎች ካሉት ተቋማት ውስጥ ተገምግመን ወይም ተመዝነን የተለያየ ወይም ደግሞ ላቅ ያለ ውጤት በማስመዝገባችን እንደ ድርጅትም ላቅ ያለ ደስታ ይሰማናል። የንጹህ መጠጥ ውሃን አቅርቦት ስታቀርብ ተጠቃሚ የሚሆነው ህዝቡ ነው። ይሄን ነገር ደግሞ ከመንግስትም አልፎ በግል ተቋማትም ኢቫሉዌት ስንደረግ ወይም ስንገመገም የህብረተሰቡን ኑሮ ለማሻሻል እንኳን ንጹህ የሆነ መጠጥ ውሃ በማቅረብ አለበለዚያ ደግሞ እነዚህ ዌስት የሆነ የፈሳሽ የከተማዎችን የፈሳሽ እንትኖችንም ህብረተሰቡ ጤናው እንዲጠበቅና
ምርትና ምርታማነቱን እንዲያሳድግ ለማድረግ አንድ ከተገመገምንበት ወይም ደግሞ እንደ ነጥብ ከተነሱት ውስጥ እነዚህ ነጥቦች ናቸው። ለዚህ ለድርጅታችን ስኬት የመጀመሪያዎቹ የድርጅቱ የታች ሰራተኞቹ እስከ በላይ አመራር ያሉት ድምር ውጤት ነው። ካለነሱ ያሰብከውንም ያቀድከውንም አንዳች ነገር የምታሳካው ግብ የለም። ለዛም ደግሞ እያንዳንዱ ሰራተኛ በአመራር ደረጃም በፈጻሚ ደረጃም ያሉት ሌላም አልፎ ተርፎ ደግሞ የድርጅቱ ዋና ስራ አስኪያጆቹ ከመሆኑም እንደ ሀለቃና እንዳሰሪ ሳይሆን ስራዎችን እየሰራን ያለነው ሁሉም ይመለከተናል በሚል ደረጃ ነው እየሰራን ያለነው። ያ ማለት እዛ ውስጥ ያሉ ሰራተኞች የኔነት ስሜት የሚሰማቸው ሰራተኞች ናቸው። 504 ሰራተኞች አሉ። ይሄ ማለት ጊዜያዊ የሆኑ ሰራተኞችን ኢንክሉድ የማያደርግ ማለት ነው። በየፕሮጀክታችን ስትሄድ ከ304 ሰራተኛ በአንድ ፕሮጀክቶች ላይ አሉ። ኦልሞስት ከ1200 በላይ ጊዜያዊ የስራ እድሎችን ፈጥረን እየሰራን ያለንበት ነው። ስለዚህ የኛ የካምፓኒ የስራችን ውጤት የሁሉም ሰራተኞች በፕሮጀክት ደረጃ ያሉትም በዋናው መስሪያ ቤት ያሉትም የነሱ ውጤት ነው። ተቋማችን የሚሰራው ስራ በአብዛኛው ከማህበረሰቡ ጋር የሚሰራ ስራ ነው። አላማውም በገጠርና በከተማ የሚገኙ ወጣቶችና ሴቶች ላይ የስራ እድል እንዲያገኙ በማድረግ የገንዘብ አገልግሎት የብድር አገልግሎት ማለት ነው የብድርና የቁጠባ አገልግሎት በመስጠት ላይ የሚገኝ ተቋም ነው። ስለዚህ እንደሚታወቀው ያው የስራ እድል እንዲያገኙ በማድረግ ነው። በስራ እድል ፈጠራ ላይ ቁልፉ ነገር ገንዘብ ነው። ስለዚህ ገንዘብ እንዲያገኙ ለማድረግ አንደኛ ያላቸውን ገንዘብ አጠራቅመው ወረት እንዲይዙ መስሪያና ስራ መጀመሪያ ካፒታል እንዲያገኙ እናደርጋለን። በዚህ ረገድ እንግዲህ በርካታ ስራዎችን ሰርተናል። አብረውን የሚሰሩ ድርጅቶች አሉ። ተቋማችን ከተቋቋመ ረጅም ዓመት ሆኖታል። ነገር ግን በተለይ ባለፉት 5 ዓመታት በጣም ሰፊ እንቅስቃሴ በማድረግ በ4 ክልሎች ላይ ሰፊ ስራ ሰርተናል። ይህን ስንሰራ ከተለያዩ ባለድርሻ አካላት ጋር በጋራ ሆነን ነው። ምሳሌ ከወረዳ ስራና ክህሎት ጽህፈት ቤቶች ጋር፣ ከኢንተርፕራይዝ ልማት ጋር፣ ከሴቶች ጽህፈት ቤቶች ጋር እና ከወጣቶች ጋር በጋራ ነው የምንሰራው እና ባደረግናቸው እንቅስቃሴዎች ውጤታማ የሆነ ስራ ሰርተናል። ይሄ በግራንድ አፍሪካን ሽልማት ድርጅት እውቅና ተሰጥቶት ለወርቅ ተሸላሚ እንደሆን በቅተናል እና በዚህ መሰረት እንግዲህ ያደረግነው እንቅስቃሴ ድርጅቱ ዋጋ ሰጥቶት በመሸለማችን በተቋማችን ውስጥ የሚሰሩ ሰራተኞች፣ ተቋሙን የሚመሩ የቦርድ አመራር አካላት፣ ከኛ ጋር የሚሰሩ ባለድርሻ አካላት በጣም ሰፊ አስተዋጽኦ አለው። ይሄም ወደፊት ለምንሰራው ስራ ለ2030 እቅድ አዘጋጅተናል፣ መሪ እቅድ። ስለዚህ ለዛ ትልቅ ግብዓት የሚሆንና ስራችንን የበለጠ አጠናክረን የሚያነሳሳን ነው የሚሆነው ለማለት ነው። ሜታኒያ አካዳሚ ዋናው የተቋቋመው ሲጀመር በአክሲዮን ነው የተጀመረው። በአክሲዮን ከ100 ሼር ሆልደሮች ነው የተቋቋመው። ዋናው ታርጌቱ ያው ለማህበረሰብ ጥራት ያለው ትምህርት፣ የተሻለ ትምህርት፣ የተሻለ ትውልድ ለመቅረጽ ኢንተርናሽናል ዜጋ ለመፍጠር ከመጀመሪያው ሴት ተደርጎ ከካሪኩለሙ ክላስ ስታንዳርድ ዋቴቨር እዛ ያለው የትምህርት ማቴሪያሎች ሳይቀር ዲቴይሉ ለተማሪዎች አመች በሆነ በክላስ ለምሳሌ ማክሲማም 24 ተማሪ ነው ክላስ ላይ። ስለዚህ እያንዳንዱ የሚማሩበት ስማርት ነገሮች አሉ፣ ዲጂታላይዜሽን እያንዳንዱ ሲማሩም ሮቦቲክስም አለ፣ ኮዲንግ፣ ፕሮግራሚንግ፣ ፕሮጀክት ኦሪየንትድ ትምህርት ነው የምንሰጠው። የናሽናልም የኢንቴግሬትድ ካሪኩለም ነው የምንጠቀመው፣ ያው ኢንተርናሽናልም ካሪኩለምም ሁለቱም እና ይሄ ሽልማት እዛ መቀሌ መጥቶ ዲቴይል ምዘና በማየት ዲቴይል የሜታኒያ አካዳሚ ያለው ጥራት አካሄድ ምን ይመስላል ብሎ ስለመጡ መጀመሪያ አመሰግናለሁ። በዛ ላይ ደንበኞቻችን እኛን አምነው አገልግሎት ሊያገኙ በፍላጎታቸው ወደኛ ተቋም መጥተዋል። ይሄ የሰራተኛውና የአመራሩ ቅንጅት በግራንድ አዋርድ አፍሪካ
ሽልማት ድርጅት የራሱ የመመዘኛ መስፈርት አማካኝነት እኛ በትክክል እውነት ለመናገር ባላወቅነው መንገድ መዝኖ ይህን ለእኛ አናውንስ ሲያደርግ ከፍተኛ መነቃቃት የሚፈጥርና በማህበረሰቡ ዘንድ አገልግሎታችን የበለጠ በታማኝነት እንድናገለግል መልእክቱ ከፍተኛ ነውና ለሰራተኛው ለአመራሩና ለባለቤቱም ትልቅ መልእክት ነው። የቤት ስራ የሰጠ ነው። ተግተን እንድንሰራ እንቅልፍ የማያስፈልገው ዘወትር አገልግሎቶችን በጥራት እና በስፋት ተጨማሪ አገልግሎት እንድናስፋፋ የሚዳርግ ነውና ትርጉሙ በጣም ከፍተኛ ነው ለኛ። አፍሪካ የዚህ ማህበር መጀመሪያ ላይ ሲቋቋም በፊት የነበረው 34 ዓመት አካባቢ ይሆናል የነበረው ዋናው ነገር አንደኛው ሙያውንና ባለሙያውን ማስተዋወቅ የሚል ነበረ። እንግዲህ አርኪቴክቸርን ራሱ በትክክል አስተካክሎ መጥራት እስከ ቅርብ ጊዜ እንደምናስታውቀው በጣም አዳጋች በነበረበት ጊዜ ያንን አምጥቶ ዛሬ ግን አርኪቴክቶች ታዋቂ የሆነው ህብረተሰቡም ስለ አርኪቴክቸር ሙያ በትክክል ተረድቶ እየተሳተፍን እንገኛለን። ይሄ ማህበራችን ትልቁ ስኬት ነው ብለን ነው እናስበው። ሌሎች አብረን ከሰራናቸው አገራዊ ፋይዳ ካላቸው የፖሊሲ የህግ መመሪያዎች ላይ ከምንሰጣቸው ግብአቶች ውጪ ትላልቅ ተቋማትንም ግለሰቦችንም ጭምር በሚሰሯቸው ስራዎች የአርኪቴክቸር ውጤቶች ላይ ተገቢውን አካሄድ እንዲሄዱ ምክር በመስጠት እስካሁን እየሰራ እንገኛለን ማለት ነው። ከዚህ በላይ ደግሞ በተለይ አሁን ሙያው ብዙ አይነት የሙያ ስብጥር ያለበት ነው። በውስጡ ስናይ አርኪቴክቸር ጥቅል ሙያም ቢሆን በውስጡ የቤት ውስጥ ማስዋብ አለ፣ የፋሳድ ክላዲንግ የፋሳድ ዲዛይን እንለዋለን፣ ከውጪ አለ፣ የላይት ዲዛይን የሚባል አለ፣ የቤቶችን የውስጥ መብራቶችን የማስተካከል እንደዛ እያለ እየሰፋ አርባን ዲዛይን አለ፣ የከተማ ዲዛይን አለ። ስለዚህ ከትንሹ ከፈርኒቸር ጀምሮ እስከ ከተማ ዲዛይን ድረስ የሚሄድ እንትን ነው ሙያ ነው። ስለዚህ ይሄንን ሙያ በማስፋት ረገድ በጣም ብዙ መሰራት ያለባቸው ነገሮች አሉ። ከህጎች ይጀምራል። የባለሙያዎችን ምዝገባ ከማደራጀት ተቋማቶቻችንን የአክሬዲቴሽን ስራዎችን ላይ እንዲሳተፉና ተገቢ የሆኑ የተቋማትን ተማሪዎችን እንዲያወጡ ከማድረግ ከሁሉ በላይ ደግሞ የሀገራዊ ፖሊሲው ጋር የተጣመረ የሙያ ስብጥር ከትምህርት ቤት ጀምሮ እስከ ስራ እስኪውል ድረስ በቀጣይነት ባለው የስልጠናና የምርምር ስራዎችን አብሮ በመስራት ለመስራት ትጋት እያደረግን ነው። ይህን ትጋታችንን በጣም ይደግፍልናል ብለን እናስባለን። ከ6000 እስከ 7000 አካባቢ የሚሆኑ ተማሪዎች አሉ። ከቅድመ መደበኛ እስከ ሁለተኛ ደረጃ ትምህርት ቤቶች በ4 ብራንቾች እያስተማርን ያለ ነው። በጣም ውጤታማ ተማሪዎች ነው ያሉን። በየዩኒቨርሲቲው ሊዲንግ የሚባሉ ተማሪዎች ነው ያሉን። በሜዲካል ኮሌጅ፣ በጥቁር አንበሳ፣ በተለያዩ በጎንደር ዩኒቨርሲቲ፣ በተለያዩ ዩኒቨርሲቲዎች ተማሪዎቻችን ጥሩ ውጤት እያመጡልን ነው ያሉት። በተጨማሪም በዚህ በክፍለ ከተማ በወረዳ የተለያዩ ኮምፒቲሽኖች ላይ ጥሩ ውጤት ከሚያመጡት ትምህርት ቤቶች አንዱ ነን። እንግዲህ በዘንድሮ ዓመት የ12ኛ ክፍል ነው ትልቁ መመዘኛ የሚባለው 98.1% አመጣው ነው ተማሪዎቻችን ያለፉት። ይሄ በአገር አቀፍ ደረጃ ትልቁ ውጤት ነው እና ይሄ በመብቃታችን ይሄ ደግሞ እንደዚህ አይነት ኤክስትራ የሆነ ግምገማ ተደርጎ የበለጠ ይሄን ውጤት ከፍ ያደርገዋል። ወደ ሌሎችም ክፍለ ከተሞች የበለጠ ብራንች እንድናስፋፋ ያደርገናል። ታዋቂነት ማግኘታችን ተቀባይነት ማግኘታችንን የሚያሳይ ነው። ስለዚህ ውጤታችን አመርቂ ውጤት ነው ያመጣ ነው። ከዚህ የበለጠ እንድንሰራ የሚያነሳሳን ነው እና የበለጠ እንሰራለን ብለን እናስባለን። ሀገራችን አሁን እያከናወነች ሰፊ የሆነ ከመሰረተ ልማቶች ውስጥ አንዱ ለህብረተሰቡ ንጹህ የሆነ የመጠጥ ውሃ አቅርቦት ስራ ላይ ናቸው እንትን እያለ ያለው። ይሄም በወርልድ ባንክ የሚደገፍ ስራዎችን እየሰራን ያለ ነው። ያ ማለት
መንግስት ምን ያክል ለንጹህ መጠጥ ውሃ ትኩረት ሰጥቶ እየሰራ ያለውን የሚያሳይ ነው። እኛም ደግሞ መንግስት በሰጠን አቅጣጫ መሰረት ለህብረተሰቡ ከዚህ የበለጠ የንጹህ መጠጥ ውሃ ስራዎችን በመስራት በአጭር ጊዜ በወጪን ቆጣቢ በሆነበት መልኩ ንጹህ የሆነ የመጠጥ ውሃ ለህብረተሰባችን ከዚህም አልፎ ተርፎ ደግሞ አሁን ኦልሞስት እንደነገርኩ ወደ 7 ክልሎች ላይ እየተሳተፈ ነው ያለው። በተቻለ መጠን ግን ሙሉ ሀገሪቱ ክልሎች ውስጥ የቀጣይ አቅጣጫችን ሙሉ ሀገሪቱ ክልሎችን ውስጥ የንጹህ መጠጥ ውሃ ለማቅረብ አቅደን እየሰራንበት ያለ ካምፓኒ ነው። በቀጣይ በ2030 የደንበኞቻችንን ቁጥር አሁን በቀጣይ 5 ዓመታት ማለት ነው ወደ 172,000 ለማድረስ እቅድ ይዘናል። አሁን ላይ ወደ 86,000 ደንበኞች አሉን። ይሄ እንግዲህ በረጅም ዓመት ጉዞ የተገኘ ነው። ስለዚህ ይህን ቁጥር በእጥፍ በማሳደግ ወደ 172,000 ደንበኞች እናደርሳለን። የቅርንጫፎቻችን ቁጥር አገልግሎት የምንሰጥባቸውን ቦታዎችም አሁን ላይ 35 ቅርንጫፎች ናቸው፣ ወደ 60 እናደርሳለን። በተመሳሳይ ደግሞ አገልግሎቱን ወደ ቢሮዎቻችን መምጣት ሳይጠበቅባቸው ባሉበት ነው የዲጂታል ቴክኖሎጂን በመጠቀም ፈጣን የሆነ አገልግሎት እንዲያገኙ ወደ ስራቸው ውጤታማ እንዲሆኑ የበለጠ ይሄ ያነሳሰነ ማለት ነው። ግራንድ አፍሪካን የአመራሮች ሽልማት የሚል ፕሮግራም እንደዚህ ድርጅቱ እንደዚህ አይነት ጥራት ያለው ድርጅት በመሸለምና እንደዚህ አይነት በመበረታት ብዙ ጥቅም ነው ያለው። ለምሳሌ ለሜታኒ አካዳሚ እንደዚህ እውቅና መስጠት የራሱ የሆነ መናቃቃት ይፈጥራል። ስለዚህ እንደዚህ የተሻለ ድርጅት ያሉ በደንብ እንዲሰሩ እውቅና መስጠት በጣም ጠቃሚ ነው ብዬ አስባለሁ። ስለዚህ ለኛም እንደዚህ ለኛ ሞቲቬሽን ነው የሚሰጠን፣ ለሌላም እንደዚህ ሞቲቬሽን መስጠት የራሱ ድርጅቱ ከዛ በላይ እንዲሰራ ያበረታታል ብዬ አስባለሁ። ሰው ራሱ ጤንነት እንዲያውቅና አስቀድሞ የመከላከል ስራ እንዲሰራ የሚያስችሉ ፕሮግራሞች ተቀርጸዋል። በዘመናዊ አሁን ያለንበት ዲጂታል ዘመን ነው። ሕክምና በበርካታ መንገድ ታካሚ ብቻ ወደ ሆስፒታል የሚመጣበት ሳይሆን አገልግሎቱም ወደ የቤቱ የሚሄድበት መንገድ ፕሮግራሞች እየተያዙ ነው ያሉት። ሌላኛው ፓርትነርሽፕ ማጠናከር፣ የዱቤ ሕክምና በከፍተኛ ተቋማት አገልግሎቱን በጥራት ካቀረብላቸው የተለያዩ ባንኮች ከ10 በላይ ተቋማት በእኛ ተቋም ይገለገላሉ። ይህን የማስፋፋት እንዲሁም ለከፍተኛ አመራሮችም ሆኖ በስራ ባህሪያቸው ምክንያት ወደ ሆስፒታል መሄድም የማያስችላቸው ለጤንነታቸው ቅድሚያ ሰጥተው የማይመጡትንም አገልግሎቱ ለነሱ የማቅረብ እቅድ ነው ያለን። በዚህ መንገድ የተሳካ ስራ ለመስራት ቪዥን አቅዷል። አፍሪካ የዘንድሮ ምዘና ከሌሎቹ ጊዜያት ምዘና ከፍ ያለ ነው። በይዘቱ ከፍ ያለ ምዘና ነው ያደረግነው። የመመዘኛ ነጥቦቻችንንም በጣም እያለማመድናቸው ስለመጣን እስኪ ከዚህ በላይ ጠንከር እናድርገው እያልን እያጠነከርን ነው የመጣ ነው። አንዳንዶቹ ተቋማት ላይ በአነስተኛ በመካከለኛና በከፍተኛ ተቋማት እየለያየን ብንሄድም እንኳን አንዳንዶቹ ተቋማት ላይ የበለጠ በጣም እያሰፋን ነው የሄድ ነው። ግን ተቋማቱ ተቋቁመው ህልውናቸው አካል ክፍሎቻቸው ተቋማዊ አካላቸው ኖሮ ነው ያገኘ ነው። ስለዚህ እሱ አንድ ነገር ነው ማለት ነው። ከዚህ አንጻር ስንመለከተው በተለይ የመንግስት ተቋም በአቅም ደረጃ ትልቅ ሆኖ ነው ያገኘናቸው። ቀላል የማይባል አቅም ነው ያላቸው። ያው በእርግጥ ዞሮ ዞሮ መንግስት በጀት ስለሚኖራቸው በሰው ኃይልም እና በመሳሰሉ ትረስት ስለሚኖር እንደ ግል ተቋም አይደለም። ሰራተኞች ሰስቴን አድርገው ይቆዩላቸዋል። የቦታ የምን ችግር አይኖርባቸው የመንግስት ተቋማት። እንደ ግራንድ አፍሪካ በመላው አፍሪካ ምዘና ማድረግ ፕሮግራም ይዘን የ2018 በኢትዮጵያ አቆጣጠር በ2026 የመላው አፍሪካ ሀገራት ውስጥ የተወሰኑ የመረጥናቸውን ተቋማት እስካሁን ድረስ 12 ሀገሮች መርጠናል። በእነኚህ ሀገራት ምርጫ ምዘና አድርገን ሚኒመም በእያንዳንዱ ሀገር 5 ተቋም መዝነን በ2026 ማጠናቀቂያ ላይ በምንሰጠው ሽልማት እንደምንገናኝ ተስፋ አደርጋለሁ። ምክንያቱም
እኛ አንዱ ግራንድ አፍሪካ የሚለው ስያሜ የሽልማት ድርጅቱ አዲስ አበባ ላይ ኢትዮጵያ ውስጥ የተቋቋመ እንደመሆኑ መጠን ኢትዮጵያ ደግሞ የአፍሪካ ዋና ከተማ እንደመሆኗ መጠን አፍሪካን ኔሽን በጠቅላላ የያዘ የአፍሪካ አንድነት ድርጅትም አዲስ አበባ ላይ እንደመገኘቱ የአፍሪካን ተቋማት በጠቅላላ የሚያካልል የሚይዝ ተቋም ሆኖ እንዲገነባ እየሰራን ያለ ነውና በከፍተኛ አቅም ማሰልጠኛ ኖሮት በሚገባ የተቋቋመ ነው። ለስልጠና አንድም ሳንቲም አይቀበልም። ከተቋማት ላይ ክፍተቶቻቸውን ለመሙላት ነው ስልጠና የሚሰጠው። ከዚህ ባሻገር ዓለም አቀፍ የደረጃዎች ስልጠና ጭምር አብሮ ይሰጣቸዋል። የአይሶ ስልጠናዎች ጭምር ይሰጣልና ይህንኑ አቅም እንግዲህ በደንብ አጎልብተን መቀጠል ነው የምንፈልገው። የእናንተም ድጋፍ እንደማይለየን ተስፋ አደርጋለሁ። እዚህ ውጤት ያበቁን መምህራን፣ ወላጆች፣ ቤተሰቦችና እንዲሁም ባለቤቴን ከጎን ሆና ለዚህ ራዕይ ከፍተኛ ራዕይ ውጤታማ እንዳሆን ያደረገችኝ ወይዘሮ ራሄል አፈወርቅ እሷን ላመሰግን እፈልጋለሁ። ከጎኔ የነበሩት የማኔጅመንት ቲም፣ መምህራን፣ ወላጆች እንዲሁም አጠቃላይ የመንግስት የዚህ የኛ ሬጉላቶሪ ተቋማት ለዚህ ውጤት እንድንበቃ ከፍተኛ አስተዋጽኦ ስላደረጉ በጣም አመሰግናለሁ። የአፍሪካ ግራንድ ተቋማት ለኛ ለምንሰራው ስራ እውቅና ሰጠውን። ለወደፊትም ከዚህ የበለጠ ስራ ሰርተን ህብረተሰቡንም ሀገራችንንም ራሳችንንም ጠቅመን ለላቀ ውጤት እንድንተጋ ስላደረገን ለማመስገን እወዳለሁ። በመቀጠል የንጹህ መጠጥ ውሃ ለማሰራት እንደ ካምፓኒም ይሁን እንደ ግል የተለያዩ የኢንዱስትሪዎች ስላሉ ለማሰራት የሚፈልጉት ካምፓኒዎች ካሉ በጸሜክስ ግሎባል ኢንተርፕራይዝ ፒኤልሲ ፊሊንጅስቶን ልደታ አካባቢ ላይ እንገኛለን እና እዛም መጥተው የተለያዩ ስራዎችን አብረን በጋራ መስራት እንችላለን የሚል ሀሳብ ነው ያለኝ። በመጨረሻ ሀገሬ ቲቪንም እንደዚህ ጠርታችሁን እውቅና ስለሰጣችሁን ላመሰግን እወዳለሁ። ደንበኞቻችን እኛ ጋር መጥተው ቁጠባ እንዲቆጥቡ እንደገና ደግሞ ሌሎችም ገንዘባቸውን የሚያስቀምጡ ባንክ ላይ እኛ ጋር ባያስቀምጡ በእኛ ሀሳብ በአንድ ድንጋይ ሁለት ወፍ ብለን ነው የምናስበው። አንደኛ ገንዘባቸውን እኛ ጋር በማስቀመጣቸው የተሻለ ወለድ እንከፍላለን። ሁለተኛ ይሄ ገንዘብ መልሶ ሄዶ የሚውለው ለሴቶች፣ ለወጣቶች፣ ለስራ እድል ፈጠራ ነው። ስለዚህ ከኛ ጋር እንግዲህ በሀገራችን ትልቁ ችግር የስራ እድል ጉዳይ ነው እና በጣም ትልቅ ማነቆ ሆኖ ያለው በሀገራችን የስራ እድል ጉዳይ ስለሆነ ይሄን የስራ እድል በጋራ ሰርተን ዜጎቻችንን ወገኖቻችንን ስራ አግኝተው ገቢ እንዲያገኙ በጋራ እንስራ የሚል ጥሪ ለማስተላለፍ ፈልጋለሁ። እኛ በጣም ሰርፕራይዝድ ሆነናል። ኢቫሉዌት ስንደረግ ያው እንደተለመደው ኢቫሉዌት እንደረጋለን፣ ግን መጥቶ ደግሞ ሲሸለመን ደግሞ በጣም ገርሞናልና ለኛ በጣም ትልቅ ምስጋና እናቀርባለን። የማይታየውን አይቷል። ይሄም ማድረግ ግን ለኛ ብቻ አይደለም ጥቅሙ። እኔ እኛ ብቻ ተሸልመናል ብዬ አላስብም። አብረውን የሚሰሩ ብዙ የሙያ ማህበራት አሉ ያልታዩ። ስለዚህ የእነሱንም ትጋት እየታየ ወደፊትም እነሱም ተስፋ እንዲኖራቸው በሚሰሩ ስራ ላይ ስለሚያደርግ ይሄ በጣም እናመሰግናለን። በመቀጠል እኛ ውስጥ ያሉትን አብረው ያሉ የቦርድ አመራር አባላትን እንዲሁም ደግሞ አብረውን እየሰሩ ያሉ የቢሮ አመራራትና በመላው በጠቅላላው ደግሞ ከጎናችን እየደገፉ እዚህ ያደረሱንን ቀደምትና አሁን ያሉ አባላቶቻችንን በሙሉ ማመስገን እንፈልጋለሁ። አንድ የህብረተሰብ አካል ነው ያለን። በመንግስትም በግልም የምናገለግለው አንድ ማህበረሰብ ነው። ስለዚህ ክፍተቶች የሚሞሉት በመንግስት ተቋማት ብቻ አይደሉም፣ የግል ተቋማትም ከፍተኛ ድርሻ ነው ያላቸው። ስለዚህ ይሄ ምክንያቱም የሚገለገለው የጋራ ማህበረሰባችን የራሳችን ማህበረሰብ ነው። ይህን ማህበረሰብ ደግሞ ማመስገን እንፈልጋለሁ። አምኖ ምንም አድቨርስ ሳይሰራ ጥሪ ሳይደረግለት ከክፍለ ሀገርም ሳይቀር እየመጣ አገልግሎታችን ፈልጎ ለሚመጣ በታማኝነት እንድንሰጠው የሚፈልግ ማህበረሰብ ስለሆነ የሚመጣው በመጀመሪያ ተገልጋይ ማህበረሰባችን ማመስገን እንፈልጋለሁ። ጠቅሼ ማልጨርሳቸው በርካታ ድርጅቶች በክሬዲት ይታከማሉ። ሰራተኞች ቶሎ ብለው ታክመው ወደ ተቋማቸው ተመልሰው አምራች እንዲሆኑ የበኩላችን ድርሻ እያከናወነ ያለ ነው። እነዚህን ሁሉ ማመስገን እንፈልጋለሁ። ለምን እኛን አምነው አገልግሎታችን ሳይቋረጥ እስካሁን ድረስ በጋራ እዚህ ድረስ መጥተናል። ለወደፊት አብረን እንቀጥላለን። የበለጠ አገልግሎታችን አሻሽለን
እናገለግላቸዋለን። አመሰግናቸዋለሁ። የበላይ ጠባቂያችንን ክቡር የቀድሞ የፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመን ማመስገን ፈልጋለሁ። የቦርድ አመራሮቻችንን ማመስገን ፈልጋለሁ። ተሸላሚ ተቋሞቻችንን በጠቅላላ እና ሰራተኞቻችንን አብረውን ተክተው ሌት ተቀን ደክመው ከኛ ጋር ይሰሩና ይሄንን ውጤት እንዲመጣ ያደረጉትን ማመስገን ፈልጋለሁ። መዛኞችን ማመስገን ፈልጋለሁ። በሚዲያና በመሳሰሉት ድጋፍ የሚሰጡ አካላትን ሁሉንም ማመስገን ፈልጋለሁ። ከዚህ ባሻገር እንግዲህ በልዩ ሁኔታ ከኛ ጋራ ደከመኝ ሰለቸኝ ሳይል ሁሉንም ፕሮግራሞቻችንን ሳያቋርጥ የሚያስተላልፍ ሀገሬ ቴሌቪዥንን ማመስገን፣ አጠቃላይ አመራሮቹን ማመስገን ፈልጋለሁ።